ጠቅላይ ሚኒስትር አብይ አህመድ የ2017 ዓ.ም የ9 ወራት የዕቅድ አፈጻጸም ግምገማ መጀመሩን ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልልን የምክክር አጀንዳ ተረከበ። በጋሞ ዞን ያለውን የተፈጥሮ ሀብትና ጸጋ በአግባቡ ለመጠቀም የዞኑ ተወላጆች የጸና አንድነት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ተናገሩ። ከውጭ የዜና ምንጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ዩክሬንን ወደ ሰላም ለማምጣት የሚደረጉ መፍትሄ አልባ ውይይቶች አሰልቺ መሆናቸውን ገለጹ። ይህ የኢትዮጵያ ቴሌቪዥን ነው። ጤና ይስጥልን እንደምንላችኋል ተመልካቾቻችን፣ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ ነኝ፣ አብራችሁን ቆዩ። ሸጎሌ ከሚገኘው ኢቢሲ ስቱዲዮ እኔ ሜሮን ምትኩ ነኝ ዜናውን ወደ እናንተ ማደርሰው። እንደዚሁም በተለያዩ ርዕሰ ጉዳዮች ላይ ደግሞ ተጨማሪ መረጃዎችን እያደረሱን አብረውን ቆይታ የሚያደርጉ ሪፖርተሮቻችን አሉ። ከቢሾፍቱ ይመራደም በቀጥታ መስመራችን ላይ ይገባል። እንደዚሁም ከአዲስ አበባ አባዲ ወይና ያለ ከወደ ባህር ዳር ደግሞ ሳሙኤል ወርቃየው ዘጌት ብለው ገብተው መረጃዎችን ያደርሱናል። አብራችሁን ነው። ዛሬ በተለያዩ ዘርፎች የተከናወኑ የ2017 ዓ.ም የ9 ወራት የዕቅድ አፈጻጸም ግምገማ መጀመሩን የጠቅላይ ሚኒስትር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በግምገማችን የሚቀጥሉትን 3 ወራት ስራዎቻችንን እቅድ ለማጠናከር የሚረዱ ውይይቶችን እናካሂዳለን ብለዋል። እስካሁን ያሳካነው የስራ ውጤት ሰፊ ቢሆንም ስኬታችን ሳያዘናጋን ለበለጠ ከፍታ የሚያነሳሳን ሊሆን ይገባል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። ከቅርብ ጊዜ ወዲህ በተፈጠረው መዘናጋት ኤችአይቪ የማህበረሰቡ የጤና ችግር ሆኖ መቀጠሉን ጤና ሚኒስቴር ገለጸ። በኤችአይቪ ኤድስ መከላከል የዳሰሳ ግኝቶች ዙሪያ በሕዝብ ተወካዮች ምክር ቤት የቋሚ ኮሚቴዎች ሰብሳቢዎችና አባላት በተገኙበት ውይይት እየተካሄደ ነው። ከዚህ በፊት የኤችአይቪን ስርጭት ለመከላከልና ለመቆጣጠር በተሰራው የጋራ ጥረት ስርጭቱ እየቀነሰ የመጣ ቢሆንም አሁን ላይ ግን አሳሳቢ ጉዳይ መሆኑን የኤችአይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ገልጸዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምንውልሃል። የቋሚ ኮሚቴ ሰብሳቢዎችና አባላት እንደ ሀገር የኤችአይቪ ኤድስ ስርጭትን በሚፈለገው ልክ ለመቆጣጠር ምን መደረግ አለበት አሉ? አመሰግናለሁ ሜሮን። እንግዲህ የኤችአይቪ ስርጭትን ለመቆጣጠርና ለመከላከል ከዚህ በፊት ሲደረግ የነበረውን ጥረት እናስታውሳለን። ከፖለቲካ አመራሩ እስከ ማህበረሰቡ እንዲሁም ደግሞ ከታዋቂ ግለሰቦች እስከ ተማረው ወይም ደግሞ ያልተማረውም በጣም በሰፊ ንቅናቄ ሲሰራበት ነበር የቆየው። በወቅቱም ኤችአይቪ ስርጭት በከፍተኛ ሁኔታ ተፈርቶ ሰፊ ንቅናቄ ተደርጎ በሰፊው ሲፈራና ጥንቃቄ ሲደረግበት የነበረ ነበረ። ነገር ግን አሁን ቅርብ ጊዜ ወዲህ ደግሞ እንዲህ አይነት መዘናጋቶች ተፈጥረው ኤችአይቪ ስርጭት የለም እስከሚባል ድረስ ነው በማህበረሰቡ ዘንድ ወይም ደግሞ በፖለቲካ አመራሩ ዘንድ የተፈጠረው መዘናጋት። ስለዚህ በዋናነት አሁን ከተፈጠረው መዘናጋት መውጣት ይገባል ነው ያሉት የቋሚ ኮሚቴ ሰብሳቢዎችና አባላት። ከዚያ ወጥተን የፖለቲካ ቁርጠኝነትም ተወስዶበት መሰራት አለበት እንደገና። ምክንያቱም አሁን ላይ በኢትዮጵያ ወደ 605 ሺህ የሚሆኑ ዜጎች የቫይረሱ በደማቸው የሚገኙ ዜጎች አሉ፣ ወይም ደግሞ ከቫይረሱ ጋር የሚኖሩ ዜጎች አሉ። በየአመቱ ደግሞ ከ10 ሺህ በላይ የሆኑ ዜጎች በቫይረሱ ህይወታቸውን ያጣሉ የሚል መረጃ አለ የጤና ሚኒስቴር። ስለዚህ ይህ ቁጥር ቀላል የሚባል አይደለም። ስለ ኤችአይቪ ስርጭት አሁን ላይ አሳሳቢ ነው እየተባለ ማውራት ቀጣይ ሀገርንም ወይም ደግሞ ትውልድ መታደግ ነው። ኤችአይቪ ወጣቱን ክፍል በብዛት የሚያጠቃ ስለመሆኑ ደግሞ አምራች ዜጋንም የሚያሳጣ ነው። በዛ ልክ ኢኮኖሚያዊና ፖለቲካዊ ቀውሱም ከፍ ያለ በመሆኑ ይህንን የፖለቲካ ቁርጠኝነትም ማህበረሰቡም የገባበትን መዘናጋት እንደገና መለስ ብሎ በማሰብና በመቃኘት ከዚህ መውጣት አለበት። የምናስታውሰው ነው የኤችአይቪ ስርጭት መከላከያ መንገዶች የተባሉ ሲነገሩ የነበሩ መታቀብ፣ መወሰን
መጠቀም የሚሉ ነገሮች ነበሩ። እነዛ በሙሉ ተረስተው በተለይ ፕሮጀክቶች ያሉባቸው አካባቢዎች እንዲሁም ደግሞ የሰላም እጦትና ግጭቶች ያሉባቸው አካባቢዎችም እንዲሁ ሰፊ የሆነ የኤችአይቪ ቫይረስ ስርጭትም ጭምር የሚስተዋልባቸው ስለሆኑ እነዚህ አካባቢዎችም ላይ አሁንም ዘርፈ ብዙ ችግሮች እየደረሱ መሆኑን ይህንን ነቅቶና አውቆ መከላከል ይገባል የሚል በቋሚ ኮሚቴዎች እና በአባላትም ተነስቷል። ይህንን በፖለቲካ አመራሩ እንደ መንግስት ቁርጠኝነት ተወስዶ ይሰራበታል። ምክንያቱም አሁን ላይ የኤችአይቪ ስርጭት የተዳፈነ እሳት ነው እስከ ማለት ድረስ ነው የገለጹበት መንገድ። ይህንን ከመዘናጋት ወጥቶ በሚታዩ ስኬቶች ተለብሶ ወይም ደግሞ በሱ መዘናጋት የሚገባ ወቅት አይደለም። ከዛ ይልቅ ወደ መከላከልና ማህበረሰቡን የማንቃት ስራ ሊሰራ ይገባል። ይህም በቀጣይ በመመሪያ ጭምር ተደግፎ የሚሰራ ይሆናል ነው ያሉት ሜሮን። ይመራ አመሰግናለሁ። መልካም ጊዜ ይሁንልህ። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልልን የምክክር አጀንዳ ተረከበ። በክልሉ የምክክር አጀንዳ ማሰባሰብ ምዕራፍ ማጠቃለያና የምክክር አጀንዳ ርክክብ ስነ ስርዓት ተካሂደዋል። በዚህ ጉዳይ ላይም ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምን ውለሃል? በክልሉ ሲካሄድ የቆየው የምክክር አጀንዳ ማሰባሰብ ምዕራፍ ማጠቃለያ መርሃ ግብሩና የአጀንዳ ርክክብ ስነ ስርዓቱ ምን ይመስላል? መረጃዎችን ብታደርሰን። አመሰግናለሁ። እንግዲህ እንደሚታወቀው የአማራ ክልል የአጀንዳ ማሰባሰብ ምዕራፍ እንግዲህ ለአንድ ሳምንት ያክል በተለያዩ ምዕራፎች ማለት ነው ሲካሄድ ቆይቷል። ልክ ከዛሬ ሳምንት ጀምሮ ከመጋቢት 27 ጀምሮ ነበር እንግዲህ የመክፈቻ ስነ ስርዓት ተካሂዶ ከዛም በሁለት ምዕራፎች ሲካሄድ የቆየው። የመጀመሪያው ምዕራፍ በተለይም በክልሉ የሚገኙ 10 የማህበረሰብ ክፍሎችን ከነጋዴዎች፣ ከወጣቶች፣ ከድሮችና የመሳሰሉ የማህበረሰብ ክፍሎችን የወከሉ 4500 ተወካዮች እንግዲህ በተለይ ለአራት ቀናት የተለያዩ አጀንዳዎችን እንደ ሀገር ብሎም እንደ ክልል አላግባባ ለሚሉ ምክንያትና መፍትሄዎቻቸውን በተለያዩ አጀንዳዎችን እያወጣጡና ሲወያዩ ሰንብተዋል። በዚህም በተለይም ደግሞ ተወካዮቻቸውን መርጠው ማጠናቀቃቸው የሚታወስ ነው። እንግዲህ በሁለተኛው ምዕራፍ ደግሞ የፖለቲካ ፓርቲዎችን ጨምሮ የተጽዕኖ ፈጣሪዎች እንዲሁም ደግሞ የመንግስት አካላትና ማህበራት እንዲሁም ድርጅቶችን የወከሉ ተወካዮቻቸው ደግሞ በተለያዩ አጀንዳዎች ዙሪያ ሲያወጣጡና ሲወያዩ ሰንብተዋል ማለት ነው። እንግዲህ በዚህ በሁለቱ ምዕራፍ ሲካሄድ የቆየው የአጀንዳ ማሰባሰብ ምዕራፍ ነው እንግዲህ በዛሬው ዕለት ፍጻሜውን ያገኘው። እንግዲህ በዛሬው ዕለትም የማጠቃለያና የአጀንዳ ርክክብ ስነስርዓት ነው ሲካሄድ የቆየው። በተለይም ደግሞ በዚሁ በአጀንዳ ርክክብ ስነስርዓቱን በተለይ በሁለቱ ምዕራፍ ማለት ነው የተለያዩ ተወካዮች የመረጧቸው 25 ተወካዮች የተለያዩ የተወካዮችን አጀንዳዎች በማሰባሰብና በማጠናከር እንግዲህ በዛሬው ዕለት ለመድረኩ ያብራሩበት ለመድረኩ እንዲነበብ የተደረገበት ሁኔታ ነበር። ከዛም ግብረ መልሶች ተሰጠውበት እንግዲህ በአሁኑ ሰዓት ከደቂቃዎች በፊት ርክክብ ተካሂዷል ማለት ነው። በርክክብ ስነ ስርዓቱም የኮሚሽነር ዶክተር ዮናስ አዳዬና ኮሚሽነር መላኩ ወልደ ማርያም ከተለያዩ ከ25ቱም ተወካዮች አጀንዳዎችን ተረክበዋል። የተለያዩ መልእክቶችንም በተለይ ኮሚሽነር መላኩ ወልደ ማርያም አስተላልፈው ነበር። በተለይ ከዛሬ ሳምንት ጀምሮ ለአንድ ሳምንት በተለያዩ ማህበረሰብ ክፍሎች በተለያዩ ባለድርሻ አካላት ሲካሄድ የነበረው የአማራ ክልል የአጀንዳ ማሰባሰብ ምዕራፍ በአመርቂና በተለያዩ ስኬቶች እየታዩበት እንደነበር በተለይ ባደረጉት ንግግር አስታውቋል። በዚህም በሳልና ትልልቅ ሀገራዊ ጉዳዮች የተነሱበት እንደ ክልል ብሎም እንደ ሀገር ወቅታዊ እንደ ሀገር አጀንዳዎች የተነሱበትና የተንጸባረቁበት እጅግ ሰላማዊ የነበረ የአጀንዳ ማሰባሰብ ምዕራፍ እንደነበር በተለይ ኮሚሽነር መላኩ ወልደ ማርያም ባደረጉት ንግግር ገልጸዋል። እንግዲህ በተለይም በተለያዩ አካባቢዎች የ13ኛው ክልል ነው ይህ ኮሚሽኑ እያደረገ ያለው የአጀንዳ ማሰባሰብና ከዚህ ቀደም ያሰባሰባቸውን አጀንዳዎች ጨምሮ እንግዲህ እንደ ሀገር አቀፍ ደግሞ በሚያካሄደው ሀገራዊ ምክክር ደግሞ እነዚህ 25 ተወካዮች የሚሳተፉ ይሆናል። በተለይ እንግዲህ ኮሚሽኑ አጀንዳዎችን ማሰባሰብ ልየታና የተለያዩ ስራዎችን ማከናወን ብቻ ሳይሆን እነዚህ የተሰበሰቡ አጀንዳዎች ውጤታማና ፍሬያማ እንዲሆኑ ወይም ደግሞ ተፈጻሚነታቸው በየደረጃቸው ምላሽ እንዲያገኙ ኮሚሽኑ የበኩሉን ሊወጣ እንደሚችልና የራሱን ኃላፊነት እንደሚወጣ አስታውቀዋል ማለት ነው። እንግዲህ የተለያዩ አጀንዳዎች እንደ ክልል ብሎም እንደ ሀገር ፋይዳ ያላቸው ትልቅ አጀንዳዎች መነሳታቸውም ነው እንግዲህ የተገለጸው። እነዚህ ደግሞ ተፈጻሚነት ከማድረግ አኳያ እንግዲህ ክትትል ኮሚሽኑ ራሱን ችሎ ክትትል እንደሚያደርግ አስታውቀዋል ማለት ነው። በተለይም ደግሞ እንደ ክልል ስኬታማ የሆነ የአጀንዳ ማሰባሰብ ምዕራፍ ለማከናወን አሻራቸው ላሳረፉ የተለያዩ ባለድርሻ አካላትም የተለያዩ ምስጋና ችረዋል፣ አመስግነዋል ማለት ነው። እንግዲህ የዛሬው የአጀንዳ ማሰባሰብ የምክክር አጀንዳ ማሰባሰብ ርክክብ እንደ አጠቃላይ በአንድ ሳምንቱ
ውጤታማና ፍሬያማ የሆነ ስራዎች የተሰሩበት መሆኑ በዛሬው የርክክብ ስነ ስርዓት ላይ ተገልጿል ማለት ነው። እንግዲህ እነዚህ 25 ተወካዮች ደግሞ የተለያዩ ባለድርሻ አካላትን ከባለድርሻ አካላት ከማህበረሰቡን ጭምር የተወከሉ 25 ተወካዮች ደግሞ ቀደም ሲል እንደገለጹት በሀገር አቀፍ ደረጃ በሚካሄደው ሀገራዊ ምክክር የሚሳተፉ ይሆናል። እነዚህ ተወካዮች የእነዚህን የተሰባሰቡ አጀንዳዎችን የሚያንጸባርቁና እንደ ክልል ብሎም እንደ ሀገር ፋይዳ ያላቸውን ሀሳቦች ያነሳሉ ተብሎ ይጠበቃል። እንግዲህ እንደ አጠቃላይ ይህን ይመስላል። ለአንድ ሳምንት ሲካሄድ የነበረው የአጀንዳ ማሰባሰብ ምዕራፍ ዛሬ ፍጻሜውን አግኝቷል። አመሰግናለሁ። እኔም አመሰግናለሁ ሳሙኤል። መልካም ጊዜ ይሆንልህ። የሲዳማ ሕዝብ የዘመን መለወጫ የሆነው የፊቼ ጨንበላላ በዓል በአዲስ አበባ ተከበረ። በዚህ በዓል በአዲስ አበባ የሚኖሩ የብሔሩ ተወላጆች፣ የሀገር ሽማግሌዎች፣ ወንድም ሕዝቦች እንዲሁም ከፍተኛ የመንግስት የስራ ኃላፊዎች ተገኝተውበታል። በዩኔስኮ የተመዘገበው በዓሉ የአብሮነትና የፍቅር ተምሳሌት ተደርጎም ይቆጠራል። በዚህ መርሃ ግብርም የሲዳማን ባህል ጥበብና ቅርስ የሚያሳዩ ስራዎች ቀርበውበታል። አሁን ደግሞ ወደ አዲስ አበባ መለስ ብለን በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠንን ባልደረባችን እናገኘዋለን። አባዲ ወይናይ ነው። አባዲ እንደምንውልሃል። በአዲስ አበባ እየተካሄደ ባለው የፊቼ ጨንበላላ በዓል ምን መልእክቶች ተላለፉ? አመሰግናለሁ። የሲዳማ ብሔር የዘመን መለወጫ በዓል የሆነው ፊቼ ጨንበላላ በዚሁ በአዲስ አበባ በወዳጅነት አደባባይ በድምቀት እየተከበረ ይገኛል። በዚህ በዓልም እንግዲህ በአዲስ አበባ የሚኖሩ የብሔሩ ተወላጆች ጨምሮ የአዲስ አበባ ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና የተለያዩ የህብረተሰብ ክፍሎች፣ ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው እንግዲህ በዓሉ እየተከበረ የሚገኘው። እንደሚታወቀው ኢትዮጵያ ብዝሃ ማንነት፣ ብዝሃ ታሪክ፣ ብዝሃ ቋንቋና ብዝሃ ቅርስና ታሪክ ያላት ሀገር ናት። ከብዝሃዎቹ መካከል ደግሞ ብንመለከትም የሲዳማ የፊቼ ጨንበላላ በዓል በዋናነት የሚጠቀስ ነው። ይህ በዓል እንግዲህ አጠቃላይ በሲዳማ ህዝብ መካከል ያለውን የመቻቻል፣ የአንድነት፣ የሰላምና የእርቅ በዓል ተደርጎ ይቆጠራል። እንግዲህ የበዓሉ ዕለት የተጣሉ የሚታረቁበት፣ ወዳጅ ዘመድ የሚገናኝበት፣ በሰላም ዘመድና ወዳጅ በጋራ የሚያሳልፍበት የመከባበር በዓል እንደሆነ ይቆጠራል። እንግዲህ በዛሬው ዕለትም የተለያዩ የህብረተሰብ ክፍሎች በተገኙበት ነው በድምቀት እየተከበረ የሚገኘው። ይህ በዓል እንግዲህ በዩኔስኮ የማይዳሰስ ቅርስ ውስጥ ተመዝግቧል። ዛሬ እየተከበረ ባለውም 10ኛ ዓመቱን ይዟል ማለት ነው። በዩኔስኮ ከተመዘገበ ይህ በዓል ማለት ነው። እንግዲህ መልእክት ያስተላለፉ በርካታ ከፍተኛ ባለስልጣናት አሉ። አቶ ጥራቱ በየነ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ኃላፊ አቶ ጥራቱ በየነ እንደገለጹት ከሆነ እንግዲህ የሲዳማ ህዝብ በርካታ ባህሎች አሉት፣ በርካታ ቅርስ አለው። ይህ ባህል ይበልጥ ለማስተዋወቅ የሚሰራው ስራ ሊጠናከር ይገባል። በተለይም ደግሞ የፊቼ ጨንበላላ በዓልን ለመጪ ትውልድ እንዲተላለፍ ለማድረግ የሚሰራው ስራ ሊጠናከር ይገባል። የአዲስ አበባ ከተማ አስተዳደርም የሚሰራውን ስራ ይበልጥ ያጠናክራል። ከሲዳማ ወንድም ህዝብ ጋር ያለውን ግንኙነት በማጠናከር አጠቃላይ በዓሉ ለመጪ ትውልድ በሚገባው እሴቱን ጠብቆ ሳይበረዝ እንዲተላለፍ የሚሰራው ስራ ሊጠናከር ይገባል ብለዋል ማለት ነው። ከዛ ባሻገርም ደግሞ የባህልና ስፖርት ሚኒስትር ዴኤታ ተባባሪ ፕሮፌሰር ነብዩ ባየ እንደገለጹት ከሆነ ኢትዮጵያ በርካታ ባህሎች አሉ። በየቦታው በየአካባቢው መሰል ባህሎች ይገኛሉ። እነዚህ በዓላትን ለማጠናከርና አጠቃላይ በሀገር ግንባታ ላይ የሚኖራቸውን አስተዋጽኦ ለማጠናከር የሚሰራው ስራ ሊጠናከር ይገባል። በተለይም ደግሞ የፊቼ ጨንበላላ በዓል የመከባበር የአንድነትና የመደማመጥ በዓል በመሆኑ ኢትዮጵያ የጋራ ትርክትን ለመገንባት የምታደርገው ሂደት ላይ ይህ በዓል የራሱ ሚና ሊወጣ ይገባል። ስለዚህ ደግሞ ይህ በዓል ይበልጥ እንዲጠናከርና ያለውን አስተዋጽኦ ለማጉላት የሚሰራው ስራ ሊጠናከር ይገባል። የባህልና ስፖርት ሚኒስቴርም በየአካባቢው ያሉ ባህሎችን ለማጠናከርና መሰል በዓላትን ያላቸውን ማህበራዊና ኢኮኖሚያዊ እንዲሁም ደግሞ ፖለቲካዊ ፋይዳዎችን ለማጉላት የሚሰራው ስራ ሚኒስቴር መስሪያ ቤቱ አጠናክሮ እንደሚቀጥል ነው የገለጹት። ከዚህ ባሻገርም ደግሞ የአዲስ አበባ ምክር ቤት አፈ ጉባኤ ቡዘይን አልቃድር እንደገለጹት ከሆነ ይህ በዓል በተለይም ደግሞ አዲስ አበባ ያላትን የቱሪስት መስህብነትን ለማጠናከር ከፍተኛ አስተዋጽኦ አለው። መሰል በዓላት አጠቃላይ የአዲስ አበባን ገጽታ የሚያስውቡ ናቸው። የአዲስ አበባን ገጽታ ይበልጥ የሚያደምቁ ናቸው። እነዚህ በዓላት ደግሞ እነዚህ በዓላት ለመታደም በርካታ የውጭ ሀገር ቱሪስቶች ይመጣሉ። ስለዚህ አጠቃላይ አዲስ አበባ ያላትን የመስህብነቷን ለማጠናከርና የጎብኚ ማዕከልነቷን ለማጠናከር የሚሰራው ስራ መሰል በዓላት ከፍተኛ አስተዋጽኦ አላቸው። ስለዚህ አዲስ አበባ ከተማ አስተዳደር ከሲዳማ ብሔረሰብ ጋር ያለውን ወዳጅነትና ወንድማማችነት በማጠናከር የሚሰራውን ስራ ያጠናክራል ብለዋል። በተለይም ደግሞ መሰል በዓላትን ለመጪ ትውልድ እንዲተላለፉ ጥናትና ምርምር ማድረግ ያስፈልጋል። አጠቃላይ በሀገራዊ መግባባት ላይ ያላቸውን ሚናና ጥቅም ለማጉላት የሚሰራው ስራ ሊጠናከር ይገባል። የአዲስ አበባ ከተማ አስተዳደርም ከፍተኛ ሚና እንደሚወጣ ነው የገለጹት ማለት ነው። እንግዲህ በዛሬው መድረክ በነበረው በዓል ማለት ነው በርካታ ታዳሚዎች ናቸው የተገኙት። በተለይም ደግሞ ይህ በዓል በሚገባው ልክና አጠቃላይ ትውፊቱን ታሪኩን ጠብቆ እንዲከበር ላደረጉ አካላትም የእውቅና መርሃ ግብር ተካሂደው ነበር ማለት ይቻላል። እንግዲህ ለጊዜው ያለኝ መረጃ ይህን ይመስላል። አመሰግናለሁ አባዲ። መልካም ጊዜ ይሆንልህ።
ጠቅላይ ሚኒስትር አብይ አህመድ በተገኙበት የፌዴራል መንግስት የ100 ቀናት የስራ አፈጻጸም ሪፖርት ግምገማ እየተካሄደ ነው። በዚሁ መድረክ ላይ ጠቅላይ ሚኒስትር አብይ አህመድ ያስተላለፉትን መልእክት እንከታተል። ዛሬ በተለመደው መንገድ የ100 ቀን ሪፖርት የምናይበት ይሆናል። ከዚህ ቀደም ከነበረው አገማገማችን በተለየ መንገድ በ9 ወር ውስጥ የነበረንን አፈጻጸም በማክሮ ኮሚቴ የታዩ የማክሮ ኢንዲኬተርም የሴክተራል ሪፎርም ውጤትም በድምሩ ይቀርባል። በሚቀርበው ሪፖርት ላይ ተንተርሰን ተጨማሪ ውይይቶች በማድረግና በማዳበር በሚቀጥሉ 3 ወራት ልንሰራባቸው የሚገቡትን ስራዎች አቅጣጫ እናስቀምጣለን። የ9 ወሩን የስራ አፈጻጸም ስንመለከት በተወሰነ ደረጃ የካቢኔ አባላት ከግምት ቢያስገቡት ብዬ የማስበው ነገር በማክሮ እንደታየው ለዚህ ዓመት ካቀድነው እቅድ አንጻር ውጤቱ በጣም ከፍተኛ ነው እና ካቢኔው ሪፖርቱን እንዲያይ የሚፈልገው ትጋት ስኬት ይወልዳል። በመትጋታችን በመልፋታችን በእቅዳችን ልክ ውጤት ለማየት የሚታይ የሚጨበጥ ውጤት ለማየት ችለናል። ነገር ግን ስኬት መልሶ ትጋት ይገላል። ተሳክቶልኛል፣ ያሰብኩትን ከውኛለሁ የሚል ኃይል ይዘናጋል። ስኬትን ትጋት ገዳይ ሳይሆን ትጋት ተጨማሪ ትጋት ወላጅ አድርገን መጠቀም ከቻል በሚቀጥሉት 3 ወራት ካሰብነው እቅድ በላይ አሳክተን የተሟላ ስኬትና ለሚቀጥለው ዓመት ስራችንም መነሻ ነገር እናገኛለን። አሁን ተሳክቶልናል፣ በምናስበው ልክ ሰርተናል የሚል ግምገማና እንደምታ ደግሞ ካለ ስኬት ትጋት ስለሚገድል ማድረግ የሚገባን ተጨማሪ ልፋቶች ይቀንሱና ለውጡ በምንፈልገው ልክ የተሟላ ውጤት አያመጣም። የለውጥ ገቺ ተብሎ ከሚወሰዱ ነገሮች አንዱ ስኬት ነው። ለውጥን የሚገታ ተሳካልኝ የሚል ድሃ መካከለኛ ገቢ ሲደርስ ታስሮ የሚቀረው ባገኘው መጠነኛ ስኬት ስለሚረካ ነው እና ፊገሮቹ የለውጥ ጉዞ ወጥመድ ውስጥ የሚያስገቡን እንዳይሆኑ። የለውጥ ጉዞ ወጥመድ ስኬት ስለሆነ በእያንዳንዱ ሴክተር ያገኘነው ውጤት ለተጨማሪ ልፋት ለተጨማሪ ጥረት የሚያነሳሳን ከሆነ በአገር ደረጃ የምናስበውን ብልጽግና ለማረጋገጥ ያግዘናል። ይህ የኢትዮጵያ ቴሌቪዥን ነው። በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው የሰዓቱ ዜናችን አሁንም እንደቀጠለ ነው። በየወሩ ለንባብ የምትበቃው ናኦታ የአፋን ኦሮምኛ የልጆች መጽሔት ተመረቀም። በኢትዮጵያ ፕሬስ ድርጅት ለመጀመሪያ ጊዜ ለህትመት የበቃው መጽሔቱ ልጆችን መሰረት በማድረግ የተዘጋጀ ነው። መጽሔቱን የመረቁት በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ አዝመራው አንደሞ፣ የብልጽግና ፓርቲ የህዝብና ዓለም አቀፍ ጉዳዮች ዘርፍ አስተባባሪ ሚኒስትር ዶክተር ቢቂላ ሁሪሳ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዴኤታ አቶ ተስፋሁን ጎበዛይ እና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ናቸው። የተለያየ ተቋማት የኢትዮጵያ ፕሬስ ድርጅት የጀመረውና ናኦታ የአፋን ኦሮሞ የልጆች መጽሔት በስርጭትና በተለያየ መልኩ ለመደገፍ ቃል ገብተዋል።
የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ አቶ ጌትነት ታደሰ በመጽሔት የምረቃ ስነ ስርዓቱ ላይ እንደገለጹት ኢቢሲ በሁሉም ቻናሎች መጽሔቱን በማስተዋወቅ ተደራሽ እንዲሆን በማድረግ የበኩሉን ድርሻ እንደሚወጣ ተናግረዋል። አቶ ጌትነት እንደገለጹትም መጽሔት ማዘጋጀት አንድ ጉዳይ ሆኖ ስርጭትም ከባድ ስራ በመሆኑ ስርጭቱ ላይ መስራት ወሳኝ ነው ብለዋል። በመሆኑም ይህንን ለመደገፍ ኢቢሲ የ4 ሚሊዮን ብር ድጋፍ በተለያየ መልኩ ለማድረግ ቃል ገብቷል ብለዋል። የምስራቅ ባሌ ዞን በበኩሉም በየወሩ 1000 መጽሔት ለመውሰድና ለተማሪዎች ለማሰራጨት ቃል የገባ ሲሆን ይህም ሲሰላ 3.3 ሚሊዮን ብር እንደሚሆን ተጠቁሟል። የኦሮሚያ ትምህርት ቢሮ በበኩሉም የ1 ሚሊዮን ብር ድጋፍ ያደረገ ሲሆን የአዳማ ከተማ አስተዳደርም የ1 ሚሊዮን ብር ድጋፍ እንደሚያደርግ ቃል ገብቷል። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራዊ የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ቡን በሥራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በጋሞ ዞን ያለውን የተፈጥሮ ሀብትና ጸጋ በአግባቡ ለመጠቀም የዞኑ ተወላጆች የጸና አንድነት እንደሚያስፈልግ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ገለጹ። የጋሞ ዞን ተወላጆች ምሁራንና የሰላም የልማትና የአንድነት ምክክር መድረክ በአርባ ምንጭ ከተማ እየተካሄደ ይገኛል። በመድረኩ የተገኙት ርዕሰ መስተዳደር ጥላሁን ከበደ ዞኑ በተፈጥሮ ጸጋ የታደለ መሆኑን ጠቅሰው ሀብቱን የሕዝብ ጥቅም በሚያረጋግጥ መልኩ ለመጠቀም የጋራ አንድነት ከምንም በላይ እንደሚያስፈልግ ተናግረዋል። ዘመኑ ያመጣውን ቴክኖሎጂ በመጠቀም ጸጋዎቻችንን ለይተን አቅሞቻችንን አውቀን የሕዝብ ጥያቄዎቻችን በሚፈታ መንገድ እንስራ በማለት ህዝብን አስተባብሮ ሆስፒታል በመገንባት ከአንድም ሁለትም ሶስትም ወረዳዎች ዳራማሎን፣ ብርብርን፣ ካምባን ብንወስድ ህዝብ ውስጥ ያለን ጸጋ አቅም ማሳያ ሌሎች ስራዎችንም ማሳየት የሚያስችል አቅም እንዳለን ከተባበር ታሪክ መስራት እንደምንችል በተጨባጭ ያሳየ ህዝብ ነው። እንደዚህ ሰብሰብ ብለን ስንቀመጥ ያምርብናል። ሁላችን ደግሞ የራሳችን ስናዋጣ እጅግ በጣም የተሻለ ስራ እንሰራለን። ከትናንት መማር አለብን። በቁጭት ዛሬ ላይ በደንብ ተዘጋጅተን ወደፊት መሄድ አለብን። የጋሞ ዞን ዋና አስተዳዳሪ ዶክተር ደምስ አድማሱ የምክክሩ ዋነኛ ዓላማ የውስጥ አንድነትን በማጠናከር የህዝብ ተጠቃሚነትን ማረጋገጥ መሆኑን ገልጸዋል። እንደ ሀገር የተፈጠሩ መልካም እድሎችን በስፋት ለመጠቀም ምክክሩ ምቹ እድል ይፈጥራልም ብለዋል። የህዝባችን ህይወት ለመቀየር ዋና ጉዳይ የኛ የጋራ ራዕይ መሰነቅ፣ አሳታፊ የሆነ አሰራሮችን በመጠቀም በጋራ ጉዳዮቻችን ለማተኮር ለምርጫ የማይቀርቡ እውነታዎች ናቸው። ተደጋግፈን በመስራት እንደ ሀገር የተፈጠሩ መልካም እድሎችን አሟጠን በመጠቀም የህዝባችንን የኑሮ ደረጃ እንዲሻሻል ብሎም ሁለንተናዊ እድገት እንዲረጋገጥ ተባብረን በምንሰራበት ወቅት ላይ ስለምንገኝ ኃላፊነታችንን መወጣት ይጠበቅብናል። እንደ ሪፖርተራችን ተመስገን ተስፋዬ ዘገባ በምክክር መድረኩ በየደረጃው ያሉ ከፍተኛ የመንግስት የስራ ኃላፊዎች፣ ምሁራን፣ የህዝብ ተወካዮች፣ የሀገር ሽማግሌዎችና የሃይማኖት አባቶች ተሳታፊ ሆነዋል። የኦጋዴን ብሔራዊ ነጻ አውጪ ግንባር ለ3 ቀናት ያካሄደውን የማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባ አስመልክቶ ጋዜጣዊ መግለጫ ሰጥቷል። የኦጋዴን ብሔራዊ ነጻ አውጪ ግንባር ማዕከላዊ ኮሚቴ በመግለጫው ከመጋቢት 30 ቀን 2017 ዓ.ም ጀምሮ
ለተከታታይ 3 ቀናት ሲያካሄድ የቆየውን ሁለተኛ መደበኛ ስብሰባ በተለያዩ አጀንዳዎች ላይ በመምከር ማጠናቀቁን አስታውቋል። መደበኛ ስብሰባው በድርጅቱ እየተስተዋለ የመጣውን ስር የሰደደ ችግር መፍትሄ ለማበጀትና በቀጣይ ጠቅላላ ጉባኤ በመጥራት የድርጅቱን ቀጣይነት ለማረጋገጥ ያለመ መሆኑን በመግለጫው ተጠቅሷል። ማዕከላዊ ኮሚቴ ባካሄደው መደበኛ ስብሰባ በድርጅቱ አመራሮችና አባላት መካከል የተፈጠረው ክፍፍልና በግንባሩ ላይ ያሳደረው አሉታዊ ተጽዕኖ ከፍተኛ መሆኑን ተገልጿል። የግንባሩ ከፍተኛ አመራር በድርጅቱ ውስጥ ያጋጠመውን የውስጥ ክፍፍል በወቅቱ መፍታት አለመቻላቸው ለድርጅቱ ጠቅላላ ጉባኤ እንዲሁም ለማዕከላዊ ኮሚቴ መደበኛ ስብሰባዎች አለመካሄድ ምክንያት ሆኖም ቀርቧል። ከዚህ ቀደም በተለያዩ ጊዜዎች የግንባሩ የቀድሞ ሊቀመንበር የሆኑት አብድረህማን ሼክ ማሃዲ ያሰራጯቸው ጸባጫሪ ንግግሮችም የኦጋዴን ብሔራዊ ነጻ አውጪ ግንባርን የማይወክል የግላቸው አቋም መሆኑን ማዕከላዊ ኮሚቴው ባወጣው መግለጫ አትቷል። ግንባሩ በ2011 ዓ.ም በኦብነግና በኢፌድሪ መንግስት መካከል ለተደረሰው የሰላም ስምምነት ተገዢና ለተግባራዊነቱም ከመቼውም ጊዜ በላይ የሚሰራ መሆኑ በመግለጫው ተጠቁሟል። ማዕከላዊ ኮሚቴው የቀድሞ የግንባሩ ሊቀመንበር አብድረህማን ሼክ ማሃዲ የነበራቸውን የአመራር ስነ ምግባርና ያስገኙትን ውጤት በጥልቀት መገምገሙን ያስታወቀው መግለጫው ሊቀመንበሩ በድርጅቱ የውስጥ ክፍፍል እንዲፈጠር ከማድረጋቸውም በላይ የአመራር ኃላፊነታቸውን በአግባቡ ባለመወጣታቸው መመሪያና ሕገ ደንቦችን ባለማክበራቸው የድርጅቱን ቅቡልነት አደጋ ላይ መጣላቸውን ነው የጠቀሱት። ሊቀመንበሩ የድርጅቱን ሕግ ደንብና አሰራር እያከበሩ አለመሆኑንና የድርጅቱ ጠቅላላ ጉባኤ እንዲሁም መደበኛ ስብሰባ እየተካሄደ አለመሆኑን በተደጋጋሚ በቃልና በጽሁፍ በመግለጽ የተጠየቁ ቢሆንም ምላሽ ሊሰጡ ባለመቻላቸው ከኃላፊነታቸው ማንሳቱንና በምትካቸው የግንባሩ ተቀዳሚ ምክትል ሊቀመንበር የነበሩትን አቶ አብድልከሪም ሼክ ሙሴን የግንባሩ ተጠባባቂ ሊቀመንበር አድርጎ መሰየሙንም አሳውቋል። ቀጣዩ ጠቅላላ ጉባኤ እስኪካሄድም አብድልከሪም ሼክ ሙሴ የግንባሩ ተጠባባቂ ሊቀመንበር ሆነው እንደሚቀጥሉ ተገልጿል። ማዕከላዊ ኮሚቴው ቀጣዩን ጠቅላላ ጉባኤ በ3 ወራት የጊዜ ገደብ ውስጥ ለማካሄድ የሚያስችል 7 አባላትን ያቀፈ የጠቅላላ ጉባኤ አደራጅቶ ኮሚቴ መምረጡን በመግለጽ የድርጅቱ አመራርና አባላት የውስጥ አንድነታቸውን ከመቼውም ጊዜ በላይ እንዲያጠናክሩና ክፍፍልና አሉታዊ ተጽዕኖን ከሚያስከትሉ ተግባራት እንዲቆጠቡ በመግለጫው ተጠይቋል። በመጨረሻም የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ የሶማሌ ክልል ሕዝብ በሁሉም የክልሉ አካባቢዎች የሰፈነውን ሰላም እንዲያጠናክርና እንዲጠብቅ እየጠየቀ በክልሉና በሀገሪቱ የተፈጠረውን ሰፊ የፖለቲካ ምህዳር በመጠቀም የሕዝቦችን ተጠቃሚነት ለማረጋገጥ በትኩረት እንደሚሰራ አረጋግጧል። በጋራ ትርክቶች ላይ ማተኮር ለዘላቂ ሀገር ግንባታ ወሳኝ ጉዳይ መሆኑን ምሁራን ገለጹ። ኢትዮጵያውያን የጋራ እሴቶችን በማክበር በሀገራዊ ጉዳዮች ዙሪያ በአብሮነት መረባረባቸውም ተጠቅሷል። በዚህ ዙሪያ በቀለ ተመስገን የሚከተለውን ሪፖርት አጠናክሯል፣ እንደሚከተለው ይቀርባል። በኢትዮጵያ ታሪክ ውስጥ ህዝቡ እርስ በራሱ የተሳሰረ የተጋመደና የተዋለደ እንዲሁም የተለያዩ ሃይማኖቶችና ወጎችን ባህሎችንና ትውፊቶችን አክብሮና አስከብሮ የኖረ ነው። በሀገሪቱ የመንግስት አስተዳደር ቅርጽ ባልያዘበት ዘመን እንኳ ከምዕራብ ወደ ምስራቅ ከሰሜን ወደ ደቡብ በሚያደርጋቸው የዕለት ከዕለት ስራዎቹና የንግድ እንቅስቃሴዎቹ ህዝቡ የተሳሰረ ነበር። እነዚህ ማህበራዊ መስተጋብሮችና የንግድ ልውውጦች ደግሞ ህዝብን ከህዝብ የሚያጋምዱ የጋራ እሴት ውጤቶች ናቸው። የሃይማኖትና የቋንቋ ልዩነት ሳይገድባቸው ኢትዮጵያውያን ሰው በመሆን የሀዘንና የደስታ ስሜቶችን የሚጋሩ መሆናቸውም ይጠቀሳል። ተፈጥሮ እንኳን ፊቷን አዙራ ድርቅ ሲከሰት ያለምንም ከልካይ ከቦታ ወደ ቦታ በመንቀሳቀስ ችግሩን ሲያሳልፍ ህዝቡ አልቀበልም የሚል እይታ አልነበረውም። የትናንቱ አድዋና የዛሬው ህዳሴ ግድብ ከአራቱም የኢትዮጵያ ማዕዘናት ያስመዘገቡት የጋራ ትርክት ውጤት ነው። በአንጻሩ ደግሞ ከቅርብ ጊዜ ወዲህ የነጠላ ወይም የከፋፋይና የቅሬታ ምንጭ የሆኑ ትርክቶች በህዝቦች መካከል ቅራኔ እየፈጠሩ መሆኑን ነው የታሪክ መምህሩ አቶ በላይ ስጦታው የሚናገሩት። ነጠላ ትርክቱ ወዴት ይወስደናል? ምን አይነት ጉዳት አስከትሏል? እያየነው እኮ ነው። 50 ዓመት ደም እያፈሰሰ ነው። 50 ዓመት ለኢትዮጵያ ጠብ ያለ ፍሬ ያመጣላት ነገር የለም። ሰላሟን አጥታለች። በምን? በዚህ በነጠላ ትርክት ምክንያት። ዛሬ ነጠላ ትርክትን ማራመድ ማለት እየደጋገመ ያን ስህተት
ያንን ውድቀት ማስተናገድ ነው። ኢትዮጵያውያን የቅራኔ ምንጭ የሆኑ ነጠላ ትርክቶችን ወደ ጎን በመተው የጋራ ትርክትን በመጠቀም ለሀገር ግንባታ እንዲውል ማድረግ እንደሚገባም ይገልጻሉ። የወል ትርክት ወይ ደግሞ የጋራ እሴቶቻችን ዘርፈ ብዙ የሆነ ጥቅም አላቸው ለሀገራችን። አንድም ደግሞ ጉዳት የላቸው። ነጠላ ትርክቶችን ደግሞ ከነዚህ ጋር ስንነጻጽራቸው ያው ተቃራኒ ነው። የብርሃንና የጨለማ ያክል ልዩነት አላቸው። የወል ትርክቶቻችንን ማሳደግ ማጎልበት ያለብን በመጀመሪያ ደረጃ ለነገዋ ኢትዮጵያ የነገዋን ኢትዮጵያ ጥሩ ሁና አድጋ ሰላሙና አንድነቷ ለዓለምቷ የጠነከረች ሆኖ ማየት የሚፈልግ ሰው ዛሬ ህፃናት ላይ መስራት አለበት። በትምህርት በስርዓተ ትምህርት በትምህርት ካሪኩለም ሀገርን የሀገር ፍቅርን የሚያጎለብቱ በሁሉም የትምህርት አይነቶች መካተት አለባቸው። ሌላ መገናኛ ብዙሃን የሀገር ፍቅርን የሚያቀነቅኑ ከሙዚቃ አመራረጥ ጀምሮ ከዝግጅት ከተለያዩ ግባቶች ጀምሮ ኢትዮጵያዊነትን የሚያጠነክሩ ነገሮችን መስራት አለባቸው። ኢትዮጵያዊነት ከነጠላ ትርክት ይልቅ በወል ትርክት የተገነባ መሆኑን የገለጹት ደግሞ የታሪክ መምህሩና ተመራማሪው በለጠ ሲገቦ ናቸው። ኢትዮጵያዊነት በዋናነት በጣም በወል ትርክት የተገነባ ለግል ትርክት የማንመች መሆናችንን የሚገልጽ ነው። ኢትዮጵያዊነት የወል ትርክቱን በጋራ አድርገን እንደዚሁ የአባይ ግድብ አሁን ሁላችንም ያዋጠነው ነው። እኔ እንደ መንግስት ሰራተኛ ያዋጣሁት ነው። ልጆች የራሳቸውን አሻራ የጣሉበት ነው። የጋራ ትርክታችን ነው። የአድዋ የኢትዮጵያ ብሔር ብሔረሰቦች ዘምተው በጋራ ያቆያት ሀገር መሆኑን የሚገልጽበት ሁሉም ብሔረሰብ ቢሄድ የራሱ አያት ቅድመ አያቱ ተሞ የሄደበትን የሚያሳይ ሁኔታዎች አሉ። ፕሮጀክቶቻችን የወል ትርክት ነው እና እነዚህ የወል ትርክቶቻችን በውስጥም በውጭም ለሚነሱ ችግሮቻችን የሚቀርፍበት ትልቅ መሳሪያ ነው። የሚነጣጥሉና የሚያቃቅሩ ሀሳቦችን በመተው የጋራ በሚያደርጉ ትርክቶች ዙሪያ በትኩረት መስራት እንደሚገባም ተጠቅሷል። ማዘጋጃ ቤታዊ አገልግሎቶችን በማጠናከር የተገልጋዩን እርካታ የላቀ ማድረግ ይገባል ሲሉ የአዲስ አበባ ከተማ ነዋሪዎች ገለጹ። የአዲስ አበባ ከተማ አስተዳደርም አገልግሎቱን ለማዘመን በትኩረት እየተሰራ መሆኑን ጠቁመዋል። ይድነቃቸው ሰማው ነው ያዘጋጀው። ዋለልኝ ታምር ያቀርበዋል። ማዘጋጃ ቤታዊ አገልግሎት ህብረተሰቡ የሚፈልገውን አገልግሎት ተደራሽ ለማድረግና እርካታን በመፍጠር ረገድ ጉልህ ሚና እንደሚኖረው ይነሳል። የህብረተሰቡ የአገልግሎት ፍላጎት እየሰፋ መምጣቱን የሚገልጹት የአዲስ አበባ ከተማ ነዋሪዎችም ይህንንም ለማሟላት የተለያዩ ተግባራት መከናወናቸው ቀደም ሲል የነበረውን ተግዳሮት ለመቀነስ አስተዋጽኦ አለው ሲሉም ይናገራሉ። ከዚህ በፊት እንደዚህ አይነት ቦታዎች ላይ መጉላላት ነበር ምናምን፣ አሁን ሲገባ ከእይታው ጀምሮ በጣም ቆንጆ ሆኗል እና 5 ደቂቃ አልቆየው ቶሎ ነው ተጨርሶልኝ ያወጣሁት። በጣም ቆንጆ ነው፣ አሪፍ ነው። አሁን ደግሞ የበለጠ በኮምፒውተር እርስ በርስ ሊንክ ኖሯቸው መስሪያ ቤቶች ምናምን የበለጠ እየቀለለ ቢመጣ ኑሮ ያዘምናል ብዬ ነው የማስበው። ጥሩ ጅምርና ጥሩ አጓጊ ደረጃ ላይ ነው ያለውና ከተማችንም እየዘመነች ነው ያለችው። ይሄ ሲታይ ሁሉም እንደራሱ ንብረት ከማየት አኳያ የሚያጓጓ ደረጃ ላይ ነው ያለ ነውና ጥሩ ሂደት ነው ያለው። አገልግሎቱም የምንፈልገው ደረጃ ላይ ደረሰ ባንል ጅምሮቹ አሁን እየሄደ እየገባውና ሁሉም ባለው ፕሮግራም ለማገልገልና ባለው ስታንዳርድ አገልግሎት ለመስጠት እየተጋ ነው ያለው። ግን ገቺ የሆኑ ሁኔታዎች ይኖራሉ። ያንን ለመፈጸም የሚያዳግቱ የሚያውኩ ጉዳዮች አሉ። አሁን የሚቀረን እሱ ነው። የህብረተሰቡን ፍላጎት ያማከለ አገልግሎት ለመስጠት በትጋት እየሰሩ መሆኑንም ተቋማቱ ይገልጻሉ። አገልግሎት ሲሰጥ የነበረው ኦልድ የሆነ አገልግሎት ነው። ከስተመር ይመጣል። ከስተመሩ መጥቶ ወረቀት ሲጠይቅ የሆነ ነገር ሲደር ያ ወረቀት ይፈለጋል። ምን ጠፋ ይባላል፣ ብዙ ተሰረቀ ይባላል። ብዙ ምክንያቶች ናቸው የሚበዙት። ይህንን ለማስቀረት በከተማ ደረጃ ራሱን ችሎ ቴክኖሎጂ እንዲለማ ተደርጎ ማለት ነው የኢኖቬሽንና ቴክኖሎጂ ራሱን የቻለ ሶፍትዌር አልምቶ ይሄ ሶፍትዌር በሁሉም ክፍለ ከተማ ሶፍትዌሩ እንዲለማ ተደርጎ ወደ ወረዳም ጭምር እንዲወርድ ተደርጎ ዛሬ መሬት ተቋሙ ላይ ብትመጣ እያንዳንዱ አገልግሎት በወረቀት የሚሰጥ አገልግሎት የለም። ኦንላይን ነው፣ በቴክኖሎጂ ነው አገልግሎት የሚሰጠው። ፋይል የጠፋ እንደዚህ ሆኖ ማለት አትችልም። የአዲስ አበባ ከተማ አስተዳደርም ማዘጋጃ ቤታዊ አገልግሎቱን ለማስፋትና የነዋሪውን ፍላጎት ለማርካት ዘመናዊ አሰራር እየተተገበረ ይገኛል ብሏል። የአገልግሎት ተደራሽነት ብቻ ሳይሆን አገልግሎት ማዘመንንም ጭምር ትኩረት አድርገን መስራት መቻል አለብን በሚል የዲጂታል አገልግሎቶችን ጀምረን ለምሳሌ ሲቪል ምዝገባና ነዋሪነት አገልግሎት ላይ የጀመርነው ስራ አለ። ከዚህ አሁን ከተጀመረው የናሽናል አይዲ ንቅናቄ ጋር ተያይዞ አስቀድሞም በነበረው ዲጂታል አይዲን ክሬት ከማድረግ አንጻር የጀመርነው ስራ አለ።
ከዛም ባለፈ ከዌስት ማኔጅመንትም አንጻር ያለውን በምናይበት ጊዜ ዌስትን ትራክ ማድረግ የምንችልበትን ስርዓት የመዘርጋት ስራ፣ የተገነቡ መሰረተ ልማቶቻችን የት እንዳሉ ምን አይነት ሁኔታ ላይ እንዳሉ ማወቅ የምንችልበትን የመሰረተ ልማት መረጃ፣ የመሰረተ ልማት ቅንጅትን የማረጋገጥ ስራ፣ የአደጋ ጊዜ ምላሽ ሰጭነትም ጋር ተያይዞ እንደዚሁ በቴክኖሎጂ መደገፍ ስራ ሰርተናል። እንግዲህ ይህ ስራ በቴክኖሎጂ መደገፍ ብቻ ሳይሆን ወጥነትና ተጠያቂነት ያለው የአሰራር ስርዓት መዘርጋት መቻል አለብንም በሚል የተለያዩ የህግ ማዕቀፎችን የማውጣት ስራ ሰርተናል። በቀጣይም የተገኙ ውጤቶችን በማጠናከር የሚፈለገውን ውጤት ለማሳካት እንደሚሰራም ተመላክቷል። የስልጤ ህዝብ ህገ መንግስታዊ መብቱን በመጠቀም ራሱን በራሱ ማስተዳደር ከጀመረ በኋላ ተጨባጭ ለውጥ መምጣቱን የዞኑ አስተዳደር ገለጸ። የስልጤ ብሔረሰብ ራስን በራስ ማስተዳደር የጀመረበትን ቀን ምክንያት በማድረግ በወራቤ ከተማ የ5 ኪሎ ሜትር የጎዳና ላይ ሩጫ ተካሂዷል። የስልጤ ብሔረሰብ ራስን በራስ የማስተዳደር ህገ መንግስታዊ መብቱን ካረጋገጠ በኋላ በዞኑ ባለፉት 24 ዓመታት በመንግስትና በህዝብ ተሳትፎ የተለያዩ የልማት ስራዎች መከናወናቸውንም የዞኑ ዋና አስተዳዳሪ አቶ ዘይቤ ቢልካ ተናግረዋል። የጎዳና ላይ ሩጫው በዞኑና በተለያዩ አካባቢዎች የሚኖሩ የብሔረሰቡ ተወላጆች ያላቸውን አንድነት በማጠናከር የልማት ተሳትፎን ለማሳደግ እንደሚያግዝም በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር ገልጸዋል። የስልጤ ብሔረሰብ ራስን በራስ ማስተዳደር የጀመረበት 24ኛ ዓመት በነገው ዕለት በተለያዩ ሁነቶች ይከበራል። ዘገባው የሪፖርተራችን አስረሳ ወጌሾ ነው። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን በበጋ መስኖ ልማት 25000 ሄክታር መሬት በማልማት 5.3 ሚሊዮን ኩንታል ምርት መገኘቱ ተገለጸ። በዞኑ ያለው ሰፊ የመስኖ አቅም ምርትን ከማሳደግም በላይ ለስራ ዕድል ፈጠራም ጉልህ አስተዋጽኦ እያደረገ ስለመሆኑ ተገልጿል። ዝርዝር አለን። አስማረ ብርሃኑ። በማዕከላዊ ኢትዮጵያ ክልል የጉራጌ ዞን ለመስኖ ልማት ሰፊ የውሃ ሀብት ያለበት ነው። ለዚህም ዞኑ በዘንድሮ በጋ ወቅት ብቻ የተለያዩ የውሃ አማራጮችን በመጠቀም 26000 ሄክታር መሬትን በመስኖ ለማልማት አቅዶ ነው ወደ ስራ የገባው። ባህሩ ደንቦና ጓደኞቹ በጉራጌ ዞን ቻሃ ወረዳ አካባቢያቸው ያለን የወንዝ ውሃ በጄኔሬተር በመሳብ በ5 ሄክታር መሬት ላይ የተለያዩ አትክልቶችን ዘርተዋል። ለ5 ሄክታር ለጊዜው በቃሪያና በቲማቲም ተሸፍነዋል። 1 ሄክታሩ ቃሪያ ነው፣ 4 ሄክታሩ ቲማቲም ነው። በ5 ሄክታሩ ናላት የምንጠብቀው ትርፍ አለ። እስከ 2 ሚሊዮን ብር ትርፍ እንጠብቃለን። ብልጽግናችን የሚፈልገውም ዓላማ ለማሳካትም ጭምር ለምን አናግዝም ብለን የራሳችን አስተዋጽኦ ለማድረግ ነው የገባንበት። በጉራጌ ዞን ቻሃ ወረዳ ፈድሉ ጀማል ደግሞ ለመስኖ የፀሐይ ኃይልን በመጠቀም ስንዴና የተለያዩ አትክልቶችን ያመርታሉ። የሶላር ኢነርጂ መጠቀማቸው የተሻለ ውጤታማ እንደሚያደርጋቸውም ይገልጻሉ። ማመርተው በ2 ሄክታር ማሳ ላይ ነው። ጥቅል ጎመን፣ ቃሪያ፣ ድንች፣ ስንዴ ሁሉንም እንግዲህ ስብጥር አድርጌ ነው የምሰራ። አገኛለሁ ብዬ የምገምተው ደግሞ 500,000 ብር። ይቺ እንትን ሶላር ከመጣች ጄኔሬተር አንስተን አናውቅም። አጋጣሚ ደመና ከሆነ እንጂ በጣም እንጠቀመው። እንግዲህ አሁን የበለጠ ወጪና ጥቅም አገኛለሁ ብዬ የምገምተው ሶላሩ ከመጣ ጀምሮ ነው። በቻሃ ወረዳ ያለውን ሰፊ የውሃ ሀብት በቴክኖሎጂም ታግዞ በመጠቀም አርሶ አደሩን ይበልጥ ተጠቃሚ ለማድረግ እየተሰራ መሆኑን የወረዳው ግብርና ልማት ጽሕፈት ቤት ኃላፊ አህመድ ማህሙድ ገልጸዋል። በእነዚህ ዘመናዊ መስኖዎች ያው ሰፋፊ መስኖ ማሳዎች የለሙ ያለበት ሂደት እና አሁን ላይ ደግሞ በዘንድሮ በ2017 በጀት ዓመት ከኤፍኤስአርፒ ድጋፍ ሶላር ቴክኖሎጂ ድጋፍ አግኝተን በሱም ጭምር ሌላኛው የቴክኖሎጂ አማራጭ አድርገን ይዘን ያው መስኖ ከፍ ለማድረግ የወጣቱም የአርሶ አደሩም የሴቱም ተጠቃሚነት ለማረጋገጥ በዛ ልክ እየተሰራ ያለበት ሂደትና በግብርናው ዘርፍ ይህ የመስኖ ስራ ለአብዛኛው ወጣት የስራ ዕድል አማራጭ እንደሆነም የቻሃ ወረዳ አስተዳዳሪ ጥላሁን ሸመሳ ተናግረዋል። በርካታ ስራ አጥ ወጣቶች እንደ ወረዳችን በዚህ ስራ እየተሰማሩ ይገኛሉ። ከዛም ባሻገር ወጣቶቹ ራሳቸው ስራ ፈጥረው ቤተሰባቸው እየደጎሙ አልፎም ተርፎም ደግሞ በመስኖ በሚሰራው ምርት ላይ ገበያ ከማረጋጋት የኑሮ ውድነት ከመቀነስ አንጻር ገበያዎች ምርት እናቀርባለን። እንደዚሁም ደግሞ የሰንበት ገበያ ቅዳሜ ቀን ደግሞ በሳምንት ቅዳሜ ቀን የሰንበት ገበያ ደግሞ እናደርሳለን። በጉራጌ ዞን በበጋ መስኖ በዞኑ
ከ6 ሚሊዮን ኩንታል በላይ ምርት ለመሰብሰብ ታቅዶ እስካሁን 5.3 ሚሊዮን ኩንታል ምርት መሰብሰቡን የጉራጌ ዞን ግብርና መምሪያ ኃላፊ አበራ ወንድሙ ገልጸዋል። በዘንድሮ ዓመት ከ2017 የበጋ የተቀናጀ የግብርና ስራዎች ያው ከመስኖ ነው የምንጀምረው። ከዚህ አኳያ በዘንድሮ ዓመት ከ26000 ሄክታር ነው በዞናችን ፕላን ያደረግ ነው። ከዚህ ውስጥ የስንዴም ማሳ ጨምሮ ነው። አጠቃላይ እስካሁን ባለው 25000 ሄክታሩ ማልማት የተቻለበት ሁኔታ ነው ያለው። አጠቃላይ 6.4 ሚሊዮን ኩንታል ምርት እንሰበስባለን ብለን ነው በዚህኛው ያቀድ ነው። እስካሁን ባለው 5.3 ሚሊዮን ኩንታል ምርት ከቲማቲም፣ ከሽንኩርት፣ ከቃሪያ፣ ከጥቅልል ጎመን፣ ከቀይ ስር መሰብሰብ የተቻለበት ሁኔታ ነው ያለው። በጉራጌ ዞን ያለውን እምቅ የውሃ ሀብት ጥቅም ላይ በመዋል የመስኖ ተጠቃሚነትን ለማሳደግ በትኩረት እየተሰራ መሆኑም ነው የተነገረው። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በሞስኮ ከፕሬዝዳንት ቭላዲሚር ፑቲን ጋር ከዩክሬን ጋር ስላለው ጦርነት ሰላማዊ መቋጫ መክረዋል። ከ4 ሰዓታት በላይ የዘለቀ ውይይት ማድረጋቸው የተዘገበ ሲሆን ፍሬያማ ውይይት መደረጉም ከሞስኮ ተሰምቷል። ይሁንና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ዩክሬንን ወደ ሰላም ለማምጣት የሚደረግ መፍትሄ አልባ ውይይቶች አሰልቺ መሆናቸውን ነው በማህበራዊ ድረገጻቸው ላይ እየገለጹ የሚገኙት። ሩሲያ የበርካቶችን ሕይወት በመቅጠፍ ላይ የሚገኘውን ጦርነት ማስቆም ይገባታል ሲሉም ጥሪያቸውን አቅርበዋል። ፑቲን በበኩላቸው ታዲያ ያስቀመጧቸው ቅድመ ሁኔታዎች ከተሟሉ የተኩስ አቁም ስምምነቱን ለመቀበል ዝግጁ ስለመሆናቸው ነው የገለጹት።